የአደባባይ ሐውልቶቻችን ጭምር የምንወዛገብባቸው ሆነዋል። አይንገላጭ ውይይት ነበረን በወመዘክር። ሐውልቶቻችንን እንደ ድርሰት አጣጥሞ የማንበብ ልማዳችንስ? የወር ወንበር ቀጥላ በአደባባይ ክነ ቅርጾች መግባባት አለ ወይ የሚለው ጥያቄ በብሔራዊ ቤተ መዛግብትና ቤተ መጻሕፍት ድርጅት ወመዘክር አነጋግሮናል። ይኩኖ አምላክ ያስጀመረውን ተተኪው ሰርጸ ፍሬ ስብሐት አስቀጥሎታል። በረካ ሁንልን ወዳጃችን። እጅግ ሸጋ የዲያሎጂክ ሶሳይቲ መፍጠር አንዱ ዕድል ይህ አይነቱ ሙያዊና ምሁራዊ መድረኮችን ማስፋፋት ነው። እኔ አንድ ነገር ተጭሮብኛል። ሐውልቶቻችን ራሱን የቻለ ወጥ ታላቅ መጽሐፍ ሆነው ባለብዙ ገጾችና ምዕራፎች መሆናቸውን ውይይቱ እንደ አዲስ ልብ እንድንለው አድርጎኛል። ያሳሰበኝ ግን ይህ ዘርፈ አሰራሩ የሚመራበት በጋራ የጸደቀ ጋይድላይን መመሪያ አለው ወይ? ፕሮፌሰር አቻምየለህ ደበላን የዛሬ 5 ዓመት ስለ ሲቲ ሃርሞኒዮስ ኤስቴቲክ ቃለ ምልልስ ሳደርግላቸው ከገዢ መመሪያ ሰነዱ በተጨማሪ ያነሱትን ነገር ምህንድስናን፣ ስነ ጥበብን፣ ጤናን፣ የተፈጥሮ አካባቢ ጥበቃን ከየዘርፉ ያውጣጣ የየስቴቱ ፓናል ኦፍ ፕሮፌሽናል አድቫይዘሪ መኖሩን እንደጠቀሱልኝ አስታውሳለሁ። ኮሽ ባለ ቁጥር የሚኒሊክ ሐውልት ከወዴት ነህ ብሎ ያለፉ መሪዎችን መንፈስ ማደንና የሀገር ጦስን ሁሉ ለማሸከም መሮጥ ከየት ያመጣ ነው ፈሊጥ ይሆን? የካቲት 12 ጭፍጨፋን አመላካች ሐውልቱን ሰዓሊ አገኘው አዳነ እንደጠቀሰው ቢያንስ ባለ 3 ምዕራፍ ገጾች አሉት። አንደኛው ጭፍጨፋውን፣ ሁለተኛው ራስን መከላከል ላይ ያተኮረ ኢትዮጵያዊ ልዕልናን እና ሦስተኛው አንድ ቦታ ላይ ንጉሡ በሕፃናቱ ተከበው ስለ ትምህርት ተመስለው ያለበት ሀገራዊ ተስፋን አመላካች ነው። ይህን ሐውልት ለምሳሌ ምን ያህል እንዲህ አይነት ከልብ ሆነን በማስተዋል ቃኝተን ይሆን? ወርሃዊ ውይይቱ በዚህ ከቀጠለ ብዙ ስለምናተርፍበት እነ ሰርጸ ፍሬ ከዚህ ቀደም እነ ይኩኖ አምላክ የጀመሩትን ተመሳሳይ ሙያዊ ምክክር ማጠናከሩ በል ያስብላል። የአደባባይ ሐውልቶችን የየዘመን መልኮቻችን ናቸው። ዘመኑንና ዘመነኛውን ኢሞዋቲ ኢሞርታል የሚደረግባቸው ናቸው። የዘመኑን መንፈስ የሚማርክ የኃይል አሰላለፍንና የመንግሥቱን መዋቅር አመላካችም ነው። ቸገነና ቁልፍ ታሪካዊ ሁነቶችን፣ የዘመኑን የሀገር ግንባታ ጥረቶችንና መሰል ጉዳዮችንም ይዘክራሉ። የባህልና ማንነት ትምህርቶችን በመቀመር አንድ ዘመን እንዲታወስበት የሚፈለገው ቁም ነገር የሚያገዝፍበት፣ በአንጻሩ የሌላውን የሚያንኳሰስበት ወይም ሊያጠለሽ የሚችልበት ከፍተኛውን ማኅበረ ባህላዊ ክንዋኔም ነው። ሐውልቶች የሰው ልጅ ሐሳብ፣ ምልከታውን፣ ዓላማ፣ ህልሙን፣ ታሪካዊ ክንዋኔዎችን የሚተርክበት የግዝፈ አሻራዎችን ነጸብራቅ ማመለከቻዎች ናቸው። የአደባባይ ሐውልቶቻችን በማፍረስ ቅርጹ የሚወክለውን ታሪክ ማጥፋት አይቻልም። ይልቁንም ታሪኩን ለመርሳት ሙከራ መጀመሩን ነው የሚያመለክተው። ወይንም የአደባባይ ቅርጹን ነቅሎ በመጣል በአንድ ወቅት ያ ይዘት የወከለውን እውነታ አይቀይረውም። የአደባባይ ሐውልት ከሚመዘንባቸው ጥቂቶቹ ባህላዊ፣ ታሪካዊ፣ ጥበባዊ፣ ኪነ ምህንድስናዊ አቀራረጹ ወይም ሳይንሳዊ ፋይዳዎቹና ስነ ጥበባዊ ዋጋቸውም ናቸው። የኛዎቹ የፖለቲካ ጫና ያይልባቸዋል። በዚህ ረገድ አፄ ኃይለ ሥላሴ ብሔራዊ ቲያትር ጋር የመዋንበሳ ቅርጽን ሲያሰሩ ለየት ያለ ዘመናዊ ሞደርን ይሁንልኝ ብለው ማዘዛቸውን ልብ በሉ። ከዚያ ግርማዊ ጃንሆይ በሐውልቱ ምርቃት ቀን ቅርጹ አንበሳ ባይመስልም የወጣበት ወጪ እንደ አንበሳ ያስቆጥረዋል አሉ ተብሎ በስፋት የሚናፈስ ወሬ ዛሬም አለ። ምንጩ ባይረጋገጥም በመገናኛ ብዙሃን ከወሬ አሉባልታ እውነታ አይቀዳም እንላለን። እዚህ ጋር ጃንሆይ የመዋንበሳ ቅርጽ ጥበባዊ የአቀራረጽ ነፃነትን ተከትሎ ከዘልማዳዊ ይልቅ ዘመናዊ ጥበቡን ለማጣጣም ተራማጅ ልባቸው መፍቀዱን እንደሚያሳይ አመላካች ነው። የኤክስፐርቶችን ግምገማ፣ የድርሰት አወቃቀሩ፣ የታላሚ ገጸ ባህሪያትን አወካከል፣ የአንኳር ህብረተሰባዊ ምክክርን፣ የጥበባዊ ምስለት ብቃት፣ ሐውልቱ እንዲገኝበት የተመረጠበት ቦታ
ለረጅም ዓመታት ዘላቂ ጥበቃ ሊያገኝ የሚችልበትን ቦታ መሆኑና መታሰቢያነቱ ትኩረቶቹ ናቸው። የት ናቸው በሚል ቢጠየቁ ለምላሽ ከሚቸግሩ ሐውልቶቻችን መካከል የሜክሲኮ አደባባዩ የሜክሲኮ ውለታ መታሰቢያ፣ ኢምፔሪያል ጋር የነበረው የቦብ ማርሌ ቅርጽ፣ ኢሲኤ ፊት ለፊት የነበረው የሌኒን ሐውልት፣ 6 ኪሎ ድባባ አደባባይ የነበረው የማርክስ ሐውልት የት ይሆኑ? ለሁሉ ለጥበብም ጭምር መነጽራችን የፖለቲካ ማንነት ላይ እያተኮረ በሐውልቶችም ጭምር የሚፈጠረው አለመግባባት ግራ አጋቢ ነው። ሴባስቶፖልን ያለ አጼ ቴዎድሮስ፣ የአድዋ መታሰቢያ ፒያሳ ጋር ያለውን ሐውልት እንዲሁ ኢትዮጵያ አሻራ የሌለበት ከሀገራዊ አውዱ ግንጥልነቱ፣ የሐረርጌው አኖሌ ሐውልትም ታሪካዊ አነጋጋሪነቱ እንዲህ እያልን ብዙ ልንጠቃቀስ እንችላለን። ኪነ ቅርጾቻችን ሁሉ ለባህር ማዶ ሙያተኞች የመስጠት አባዜ በሀገራችን ቢኖርም ሳሊ ያገኘው ግን ስልጣኔን መግዛት በራሱ ስልጣኔ ነው ብሎ አንስቶታል። ይሁንና በሀገር ቤት እንደውም ታደሰ ማመንጫን፣ ታደሰ በላይነህን፣ እሸቱ ጥሩነህን፣ በቀለ መኮንንን ጨምሮ ተተኪ ወጣቶችንም ይህ ጥበብ እያፈራ ነው። የአባይን ልጅ ውሃ ጠማው እንዲሉ ኢትዮጵያ ረዥም ነባር የጥበብ ባህል ቢኖራትም ኢትዮጵያ የአደባባይ ቅርሶቿ በቁጥር እጅግ ውስን ናቸው። የውዝግብ መነሻ የሚሆንን ጊዜ የዋዛ አይደለም። ዛሬ የተለየ ታሪክ ከመስራት ይልቅ የድርሻቸውን አሻራ አሳርፈው ላለፉ ታላላቆች በሆኑ ለመታሰቢያ የተቀረጹ ሐውልቶች ጋር ትንቅንቅ ስንገጥምም እንውላለን ይላል ጋዜጠኛ እሸቱ ገለቱ።